መንታ መንገድ። ሂክመት ሱምሩ ላይ ባደረገችው ነገር የተበሳጨው ኖህ በቀሉን ለመወጣት ሂክመት ከሃሪካን ጋር መኪና ውስጥ እንዳለች መኪናዋን በከባድ መኪና ያስጨፈልቀዋል። ለሰዓታት ራሳቸውን ስቶ የነበሩት ሂክማና ሃሪካ የከባድ መኪናውን ጩኸት ሲሰሙ ራሳቸውን ከሳቱበት ይነቃሉ። የት ነን? ምንድነው? ምን እየሆነ ነው? ምንድነው የተፈጠረው? ወይኔ! እባካችሁ ሰዎች እርዱን! በሩን ክፈቹ! እባክሽ በሩን ክፈቹ! እምቢ አለኝ! የሰው አለ! እምቢ አለኝ! የሰው አለ! ወይኔ! እያሉ ሂክመትና ሃሪካ ይጮኻሉ። በዚህ ጊዜ መኪናውን እየነዳ ፊት ለፊታቸው ይመጣል። ሃሪካና ሂክመት መጮኻቸውን ቀጥለዋል። ወይኔ! መሞታችን! በዚህ ጊዜ ወደ ሂክመት ስልክ ይደውላል። ሄሎ! መልካም ዕድል ሂክመት። ምን እያልክ ነው አንተ? እባክህ ከዚህ እንድንወጣ እርዳን። ትንሽ ደቂቃ ጠብቂና የሚፈጠረውን ታያለሽ። አደጋ ውስጥ መግባት ህመሙ ምን እንደሚመስል እንድታዩ ፈልጋለሁ። እባክህ የምትሰሩውን ወቅ ምንድነው እያደረግክ ያለው? አንቺም እናቴ አደጋ በደረሰባት ጊዜ እንደዚህ ነው ለሞት አሳልፈሽ የሰጠሻት። ይኸውልህ ትሰማለህ፣ እኔ አላደረግኩትም እያልኩ ነው። አሁን ከዚህ እንድንወጣ አድርግ። ስለዚህ ጉዳይ እኮ አስቀድመን ተነጋግረናል። ያመሃል እንደ አንተ? አዎ፣ ክፍልሽ መጥቼ ስጠይቅሽ ቦታው ላይ እንዳልነበርሽ ነግረሽኛል። ነገር ግን የመንገድ ላይ ካሜራዎችን አይቻለሁ። እናም አንቺ እናቴ አደጋ ላይ በነበረችበት ሰዓት ቦታው ላይ እንደነበርሽ አረጋግጫለሁ። አንቺ በጣም ክፉ ሰው ነሽ። እናም ይሄ ይገባሻል። ተመልከች፣ አጠገብሽ ያለው ነጩ መኪና አልቋል። አሁን የመደፍጠት ተራው ያንቺ መኪና ነው። ትንሽ ደቂቃ ጠብቂ። በትክክል እያሰብክ አይደለም። እባክህ እንደዚህ አታደርግ። እባክህ ለመንገዴ ትሆናለህ። በፊት አንድ ነገር አስጠንቅቄሽ ነበር። ካስታወሽ ሆስፒታል ውስጥ የምወዳቸው ሰዎች ላይ አንድ ነገር ለማድረግ ከሞክርሽ ዋጋሽን እንደምሰጥሽ አስጠንቅቄሽ ነበር። እናም አንድ ክፉ ሥራ ሠራሽ። እናቴን ለሞት አሳልፈሽ ሰጠሻት። ስለዚህ አሁን የእጅሽን ታገኛታለሽ። ትሰማለህ? ሲብ ላይ እንኳን በዚህ ጉዳይ ቀር አትልህም። እኔ እኮ ለእሷ አክስቷ ነኝ። እማዬ እባክሽ አንድ ነገር አድርጊ። ማን ነው ደግሞ በስልክ የምታወሪው? ትላለች ሃሪካ እያለቀሰች። ቆይ እኔ ምልሽ መኪና ውስጥ ሌላ ሰው አብሮሻል እንዴ? አዎ፣ ሃሪካ አብራኛለች። ሃሪካ ማናት? እህትህ ናታ። ሃሪካ እህት አብራኝ ነው ያለችው። እናቴ ይህንን ነገር እንዳደረገች ስትሰማ ምን ልታደርግ እንደምትችል አስብ። እህትህ አብራኛለች። የእህትህም ገዳይ ትሆናለህ ትላለች ሂክመት። ቆይ ኖህ ይደነግጣል። ቆይ ኖህ በድንጋጤ ከመኪናው ወጥቶ ደፍጣጩን መኪና ለማስቆም ይሞክራል። አቁም! ደፍጣጩ መኪና ሂክመትና ሃሪካ ያሉበትን መኪና ለመጨፍለቅ በላያቸው ላይ ያንጃበበ ነው። ኖህም ባለመኪናው እንዲያቆም ያስጠነቅቀዋል። በሌላኛው በኩል ቻንና መሊክ አብረው ናቸው። መሊክ፣ መልሱን እኮ አልነገርሽኝም። የምን መልስ? ምርጫ እንድታደርጊ እኮ ነገርሽ ነበር። ኖህን ወይንም እኔን ምረጭ ብዬ ጠይቄሽ ነበር። እኔም እኮ እየተወሰነ ጊዜ ስጠይ ብያለሁ እኮ። እና እባክህ ትንሽ ጊዜ ጠብቀኝ። ይኸውልሽ መሊክ፣ ምንም የቀረን ጊዜ የለም። ልጃችን እኮ እያደገን። ስለዚህ ምንድን ነው የምንጠብቀው? እንዴ ትንሽ ተረጋጋ። ነገሩን እስካስተካክል ትንሽ ጠብቀኝ። መሊክ፣ እኔ ከአንቺና ከልጄ ጋር መሆን ነው የምፈልገው። በዚህ ጊዜ ቻን ስልክ ይጠራል። ቻን ስልኩን ያነሳል። እሺ ሃሪካ። ወንድሜ፣ ምን እንደሆንኩ ብታውቅ። ምንድን ነው የሆንሽው? ለምንድን ነው የምታለቅሽው? ወንድሜ፣ ከሞት አፋፍ ነው የዳንኩት። ምንድን ነው የምታወሪው? ምን ማለት ነው? እሱ እኛን ሊገለን ነበር ያለች ሃሪካ ታለቅሳለች። በዚህ ጊዜ ሂክመት ከሃሪካ ስልኩን ተቀብላ ይኸውልህ ቻን፣ ኖህ ያ አብድ እኔና ሃሪካንን ሊገለን ነበር። ምን ማለት ነው ሊገለን ነበር ማለት? ምንድን ነው የምታወራው? ምንድን ነው ቻን? ትላለች መሊክ። እስኪ ስለ ጉዳዩ በደንብ ንገሪኝ። ምንድን ነው? እየነገርኩ ነው። ኖህ እኔና ሃሪካን ሊገለን ነበር። ምንድን ነው የምትይው? ቆይ እንዴት እሱ እንደዚህ ሊያደርግ ቻለ? ሁሉንም ነገር አቅዶ ነበር ያደረገው። ከሞት አፋፍ ነው የዳነው ብላ ሂክመት ስልኩን ትዘጋዋለች።
በዚህ ጊዜ ጃን ንዴቱን መቆጣጠር ይሳነውና መሊክን ትቷት ይሄዳል። ወይኔ ምንድን ነው የተፈጠረው? ጃን ጠብቀኝ፣ ቆይ ጠብቀኝ፣ ቆይ። ወይኔ ምንድን ነው የተፈጠረው? መሊክ ጃንን እየጠራች ትከተለዋለች። ጃን መኪና ውስጥ ይገባል። ጃን መኪናውን በፍጥነት እየነዳ ይሄዳል። መሊክ ከኋላ ትከተለዋለች። ጃን የድሮ ቤታቸው እንደደረሰ መሳሪያውን አቀባብሎ ከመኪና ይወርዳል። መሊክ ከኋላው ናት። ጃን ሽጉጡን ከኋላ ደብቆ ወደ ውስጥ ይገባል። ያኑ የት ነው ያለው ይለዋል ጠባቂውን። አይ ጠዋት ነው የወጣው አላየሁትም። መሊክ ጃን ምንድን ነው የምታደርገው ጃን? ትላለች መሊክ። መሊክ ነገርኩሽ፣ በዚህ ነገር ውስጥ ጣልቃ እንዳትገቢ። ጃን እባክህ ተረጋጋ። ጣልቃ አትግቢ ብዬሻለሁ መሊክ፣ እባክህ ተረጋጋ። ይኸውልሽ ለመጨረሻ ጊዜ ነው ማስጠነቀቅሽ፣ በዚህ ውስጥ ጣልቃ አትግቢ። ጃን መኪናው ውስጥ ገብቶ በፍጥነት እየነዳ ይሄዳል። መሊክ ትከተለዋለች። በሌላኛው ትዕይንት ኖ ሊያደርግ በነበረው ነገር ተጸጽቷል። አላውቅም ነበር፣ እሱ ውስጥ እንዳለች አላውቅም ነበር። ወይኔ ይህ ነገር ተፈጥሮ ቢሆንስ? በቀጠለው ትዕይንት ጃን እየከነፈ ወደ ታሲም ቤት ይሄዳል። እንደ ደረሰም ጥበቃዎቹ ሊያስቆሙት ይሞክራሉ። ጃን ግን ገፍትሯቸው ወደ ውስጥ ይገባል። ልጄ ምንድን ነው? ትላለች ወይዘሮ አኒሴ። አክስቴ አኒሴ ኖን ፈልጌ ነበር አለ። ምን ተፈጥሮ ነው ልጄ? አክስቴ የት እንዳለ ንገሪኝ። ጠዋት ነው የወጣው ልጄ፣ የት እንዳለ አላውቅም። በዚህ ጊዜ መሊክ ከኋላ ትመጣለች። ጃን እባክህ ተረጋጋ። እስኪ ትንሽ ትንፋሽ ወሰድ አድርግ እባክህ። ነግሬሻለሁ፣ በዚህ ነገር ውስጥ ጣልቃ አትግቢ። ተይኝ መሊክ ተይኝ ብዬሻለሁ ብሎ ጃን መኪና ውስጥ ሲገባ መሊክም ተከትለው መኪና ውስጥ ትገባለች። ጃን እባክህ ምን ልታደርግ ነው? ወንድሜ ምን ልታደርገው ነው? ትሰሚያለሽ መሊክ፣ በቃ ዝም ብለሽ ተቀመጪ እሺ። በሌላኛው በኩል ይግመትና ሪካሊ ልርስ በነበረው ጥቃት ቤተሰቡ በሙሉ ተደናግጧል። እናም ቤተሰቡ ተሰብስቦ ባለበት ኖህ እየጮኸ ይመጣል። አሪካ እያለ ይጣራል። በዚህ ጊዜ ቤተሰቡ በሙሉ ይረበሻል። ወይኔ ምን ሊያደርግ ነው? በቃ ሊገለን ነው፣ አለቀልን። ምን ልታደርግ መጣ አንተ ጨካኝ? ቆይ ምን ቀረ ደግሞ? ማንን ልትገል ነው? ትላለች ይግመት። አሪካ አንቺ ውስጥ እንዳለሽ አላወቅኩም ነበር። ይቅርታ፣ በጣም ስለጸጸተኝ ነው ይቅርታ ልጠይቅሽ የመጣሁት። በጣም ይቅርታ። አንተን ማዳመጥ አልፈልግም፣ አንተ ጭራቅ ነህ ትላለች አሪካ። ልጄ እንዴት እህትህን ለመግደል ትሞክራለህ? ትላለች ወይዘሮ ኒያት። አቴ እኔ እሷ ውስጥ እንዳለች አላውቅም ነበር እምላለሁ። እሷ ውስጥ እንዳለች አላወቅኩም ነበር። የምን ይቅርታ ነው የምትለው? ይቅርታ መጠየቅ ካለብህ እኔን ነበር ይቅርታ መጠየቅ የነበረብህ። እኔ ሰው አይደለሁም ትላለች ይግመት። ዝም በይ፣ እኔ አንቺን ይቅርታ መጠየቅ አልፈልግም። እህቴ እባክሽ ይቅር በይኝ። አንቺ ውስጥ እንዳለሽ አላወቅኩም ነበር። በዚህ ጊዜ ሲብላይ ትመጣለች። ፊቷ ላይ ብስጭት እንዳለ ይታያል። ሲብላይ እምልልሻለሁ፣ አሪካ ውስጥ እንዳለች አላወቅኩም ነበር እምላለሁ። አላውቅም ነበር። ምንም ይኮ ምንም አዲስ ነገር የለውም። ጨካኝ እንደሆን ከን ያሳየኝ ጨካኝ ትላለች ሲብላይ። በጭራሽ እኔ ጨካኝ ሰው አይደለሁም። አዎ ጨካኝ ነህ፣ ከጨካኝም ነፍሰ ገዳይ ነህ ትላለች አሪካ። በዚህ ጊዜ ጃን ይደርሳል። ጃን እሳት ለብሶ እሳት ጎርሷል። ኖህንም እንዳየው ሽጉጡን አውጥቶ ያቀባብልና ግንባሩ ላይ ይደቅነዋል። ቤተሰቡ በሙሉ ይረበሻል። ጃን ተው እባክህ ልጄ፣ ተው እባክህ ተው። መሊክ ከኋላ እየተከተለች ትለምነዋለች። እባክህ አቁም፣ እባክህ። አንተ እንዴት ብትደፍር ነው ሆቴል ለመግደል የሞከርከው? ተው ልጄ፣ እባክህ ተው። ጃን አሁን እኮ ለሁሉም እውነቱን እየነገርኳቸው ነበር። እምልልሃለሁ አሪካ ውስጥ እንዳለች አላውቅም ነበር። ማሸትህን አቁም። መጀመሪያ ምን ብዬ ነበር? በእኔና በአባት ሕይወት መምጣት ትችላለህ፣ ነገር ግን በሂሳት በአሪካን በሂክመትና በሲብ ላይ በጭራሽ መምጣት እንደማትችል ነግሬ ነበር። በእነሱ ከመጣ እንደማለቅ ነግሬ ነበር። ዋጋ ትከፍልበታለህ። ገባህ?
እባክህ ጃን ተረጋጋ። ሀሪካ ውስጥ እንዳለች እንዳላወቅ እኮ እየነገረ ነው። እባክህ ተረጋጋ። እባክህ አታድርገው ትላለች መሊክ እየተንቀጠቀጠች። ነገርኩ እኮ አላውቅም ነበር። ይኸውልህ ጃን፣ እኔ በሕይወት የምሳሳለት ምንም ነገር የለኝም። ሕይወት ያስጨንቀኝም። ምንም የማጣው ነገር የለም። ተኩስ ያለ ነው ወደ ሽጉጡ ይጠጋል። በዚህ ጊዜ መሊክ መሃል ትገባለች። እባክህ ጃን ይህን አታድርግ፣ እባክህ። መሊክ ዞር በይ ብዬሻለሁ። ዞር በይ ከፊት ለፊቴ። አንደኛው ወደ መቃብር፣ አንደኛው ወደ ሞት። በመሃል ጎደው እኔ ነኝ። መጀመሪያ ወደ እኔ ተኩስ፣ መጀመሪያ እኔን ግደለኝ ትላለች መሊክ። ተናግሬያለሁ መሊክ፣ ዞር በይ። በጭራሽ ዞር አልልም። መጀመሪያ እኔ ላይ ተኩስ። ጃን ቃቶውን ለመሳብ እጁ ይንቀጠቀጣል። የተኩስ ድምፅ። ጃን ደጋግሞ ወደ ላይ ይተኩሳል። ሁሉም ቤተሰብ ይረበሻል። አሁን ከዚህ ሂድ፣ ፍጠን፣ ከዚህ ሂድልኝ፣ ከዚህ ጥፋ። አይንን ማየት አልፈልግም። መሊክ ይህንን ሰውዬ ውሰጅልኝ። መሊክ እያለቀሰች ኖህን ይዘው ትሄዳለች። በቀጠለው ትዕይንት ሀሪካና ሂክመት ላይ የደረሰው ጥቃት በምስል ተቀርጾ ማኅበራዊ ሚዲያውን አጥለቅልቆታል። ይሄ ቪዲዮ ለመሊክም ይደርሳታል። በዚህ ጊዜ መሊክ ታብዳለች። ምንድን ነው የማየው? ቆይ እውነት ይህን ያደረግከው አንተ ነህ? ምን አይነት ጨካኝ ነህ? እንዴት አደርጋለህ? ጭራሽ እንዲህ ልታስጨፈልቃቸው ነበር? ምን አይነት ጨካኝ ነህ? ይኸውልሽ መሊክ፣ መኪናው ውስጥ ሀሪካ እንዳለች አላውቅም ነበር። ሂክመትን ነበር ልበቀላት የፈለግኩት። ቢሆንስ እንዴት እንደዚህ ታደርጋለህ? በዚህ ጊዜ ታሲንና ስምሩ ይመጣሉ። ምንድን ነው የሚያጨቃጨቃችሁ? እማዬ እንጂ ልጅሽ የሠራውን ሥራ ተመልከች። ስምሩ ቪዲዮውን ስታይ ትደነግጣለች። እማዬ ይኸው እኔ ላስፈራራት ነው፣ ለሌላ አይደለም። ይህን እንዴት ማስፈራራት ትለዋለህ? ትልቅ አደጋ እኮ ነው። ምን? ልጅ ሀሪካ መኪና ውስጥ ነበረች? ወይኔ የማየው ነገር ልክ ነው? አዎ እማዬ ነበረች ትላለች መሊክ። ይህን ማመን አልችልም። ጭራሽ ልጄን ልትገላት ነበር? አንተ ጨካኝ! እማዬ እምላለሁ ሀሪካን ውስጥ እንዳለች አላውቅም ነበረ። እመኝኝ እማዬ፣ ቅዱስ ቁርአን ይዤ እምልልሻለሁ እማዬ። ደግሞ በቃ ላስፈራራት ብቻ ነበረ። እኔ ጠንካራና የዋ ልጅ አለኝ ብዬ ነበር ማምነው። ለካ እንደዚህ አይነት ጨካኝ ነህ። እህትን ልትገል ነበር? እንዴት ልታደርግ ቻልክ? ምን አይነት ጨካኝ ነህ? እማዬ እባክሽ ተረጋጊ። ልቀቀኝ፣ አይንህን ማየት አልፈልግም ብላ ስምሩ ተናዳ ከቤት ትወጣለች። ታሲንም በኖ ስራ አዝኖ ከቤት ይወጣል። ስላዳመጣችሁን እናመሰግናለን። ቀጣይ በሌላ ክፍል እስክንገናኝ ድረስ ሰላም ሁኑ።